ሰላም ጤና ይስጥልኝ። የኢትዮ ሞኒተር ተከታታዮች የዕለቱ ዜናዎች ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። ኤርትራ የኮንሰንትሬሽን ካምፕ ሆናለች ሲል የተባበሩት መንግስታት ልዩ ሪፖርት አመለከተ። በትግራይ ክልል 49 በመቶ ህጻናት ከትምህርት ውጭ መሆናቸው ተገለጸ። የኢራን ቴሌቪዥን ጣቢያ በቀጥታ ስርጭት እያለ ተመታ። የእስራኤልና ኢራን ግጭት ተባብሷል። የቡድን 7 ሀገሮች ተሰብስበዋል። የእነዚህና ሌሎች መረጃዎች ዝርዝር እንነግራችኋለን። ከኛ ጋር ሆኑ። የኢራን ብሔራዊ ቴሌቪዥን ጣቢያ የቀጥታ ስርጭት ላይ ያለ በሚሳኤል ተመታ። የእስራኤል ኃይሎች ትላንት በፈጸሙት ጥቃት የኢስላሚክ ሪፐብሊክ ኦፍ ኢራን ኒውስ ኔትወርክ ኢርን ዋና ጽሕፈት ቤት ላይ ጉዳት ማድረሳቸው ተገልጿል። በጥቃቱ ምክንያት በቀጥታ ስርጭት ላይ የነበረው የቴሌቪዥን ጣቢያው ተቋርጧል። ይህ ጥቃት የደረሰው የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የኢራን የፕሮፓጋንዳና አፈቀላጤ መሳሪያዎች እንዲጠፉ ይደረጋሉ ካሉ ከትንሽ ሰዓታት በኋላ ነው። የኢራን ሚዲያዎች እንደዘገቡት ይህ ጥቃት የተፈጸመው ዜና አቅራቢዋ በእስራኤል ላይ ትችት እያቀረበች በነበረችበት ወቅት ነው። የቴሌቪዥን ስቱዲዮው በቀጥታ ተመቶ ግድግዳው ሲፈራርስ በቀጥታ ስርጭት የታየ ሲሆን አቅራቢዋም ወዲያውኑ ከመቀመጫዋ ተነስታ ከአካባቢው ወጥታ ስትሄድ ታይታለች። በምዕራብ ትግራይ የተፈናቀሉ በሺዎች የሚቆጠሩ ህጻናት ለ6 ዓመታት ያህል ከትምህርት ገበታ ርቀው እንደሚገኙ ተገለጸ። በማይ ጸብሪ፣ ጸለምቲና ዲማ ወረዳዎች የትምህርት አገልግሎት ለ6 ዓመታት ያህል በመቋረጡ በሺዎች የሚቆጠሩ የትግራይ ህጻናት ከትምህርት ገበታቸው እንደራቁ የኖርዌይ የስደተኞች ካውንስል አስታውቋል። እንደ ዓለም አቀፉ የስደተኞች ድርጅት ግምት ከሆነ እንደ አውሮፓውያን አቆጣጠር በ2024 አጋማሽ ከ40 እስከ 85 ሺህ የሚደርሱ በሀገር ውስጥ ተፈናቅለው በእነዚህ አካባቢዎች ይኖራሉ። የኖርዌይ ስደተኞች ካውንስል መረጃ እንደሚያሳየው ደግሞ ከጦርነቱ በፊት በ3 ወረዳዎች ውስጥ ያሉት ህጻናት በ61 የመጀመሪያ ደረጃና 6 ሁለተኛ ደረጃ ትምህርት ቤቶች ይማሩ ነበር። አሁን ከ41 ሺህ በላይ ህጻናት ከትምህርት ገበታ ውጭ እንደሆኑ መረጃው ያሳያል። ትላንት የአፍሪካ ህጻናት ቀን በተከበረበት ወቅት የትግራይ ክልል የማህበራዊ ጉዳይና የመልሶ መቋቋም ቢሮ ኃላፊ ጀነራል ዘውዱ ኪሮስ እንዳሉት በአሁኑ ወቅት በትግራይ 49 በመቶ ህጻናት ከትምህርት ገበታ ውጭ ናቸው። እስራኤልና ኢራን አንዳቸው የሌላኛቸውን ዜጎች ከተማ ለቀው እንዲወጡ አዟል። ኢራን እስራኤላውያንን ከሀገሪቱ ለቀው እንዲወጡ ስታስጠነቅቅ፣ በተመሳሳይ እስራኤል በ3 ከተማ የሚገኙ ኢራናውያንን አካባቢውን ለቀው እንዲወጡ አስጠንቅቃለች። የኢራን ጦር ኃይል ባወጣው መግለጫ እስራኤላውያን በተቻላቸው ፍጥነት ከሀገሪቱ መልቀቅ እንዳለባቸው አሳስባለሁ ብሏል። በተመሳሳይ እስራኤል በኢራን ዋና ከተማ ቴህራን ነዋሪዎችን ዋጋ ትከፍላላችሁ፣ በአስቸኳይ ለቃችሁ ውጡ ሲሉ የእስራኤል የመከላከያ ሚኒስትር ዝቷል። 6ኛ ቀኑን በያዘው የእስራኤልና የኢራን ድንበር ተሻጋሪ ግጭት በሁለቱም ወገን ሰላማዊ ሰዎች መገደላቸው እየተነገረ ነው። ኤርትራ የኮንሰንትሬሽን ማዕከል ሆናለች ሲል የተባበሩት መንግስታት ሪፖርት አመለከተም። በኤርትራ የሰብአዊ መብት ሁኔታ ልዩ ራፖርተር መሐመድ አብዱል ሰላም ባቢከር የኤርትራ ሕዝብ መብት የመደራደር ወይም የፖለቲካ ምቾት ጉዳይ አይደለም ብሏል። ልዩ ራፖርተሩ ለተባበሩት መንግስታት የጸጥታው ምክር ቤት ሪፖርት ባቀረቡበት ወቅት በኤርትራ ያለው ሁኔታ የማይለዋወጥ አይደለም፣ እየተባባሰ ነው ያለው። የሰብአዊ መብት ጥሰቶች ስርዓታዊ ናቸው። በዚህም የተጠያቂ ጉዳይ አስቸኳይ መሆን አለበት ብሏል። ያለ ፍርድ ለ10 ዓመታት የታሰሩት ዜጎች የት እንዳሉ ሰምተን አናቅም ያሉት ባቢከር የኤርትራ ወጣቶች በፍርሃትና በስቃይ ህይወታቸው አደጋ ላይ እንደሚጥሉ ለጸጥታው ምክር ቤት አስረድቷል። የኤርትራ መንግስት በተለያዩ ጊዜያት በሰብአዊ መብቶች ጥሰቶች ቢከሰስም በዓለም አቀፍ ማህበረሰብ እስካሁን የተወሰደ እርምጃ የለም። ይሁን እንጂ የኤርትራ መንግስት ሪፖርቱን ፖለቲካዊ ውንጀላ ሲል አጣጥሎታል። የስርዓቱ ተወካይ ሀብቶም ዘርአይ በመድረኩ ባስተላለፉት መልእክት በጥላቻና በሽርባዎች የሚመሩ ፖለቲካዊ ተነሳሽነት ያላቸው ሪፖርቶች አንቀበልም ብለዋል። የተባበሩት መንግስታት ድርጅት 80 ዓመት ቢሞላውም
ይህ ምክር ቤት ሉዓላዊነትን የሚጥሱ እውነታዎችን ችላ የሚሉና የአንዳንድ ሀያላን አባል ሀገራትን መብቶችን ለማስተናገድ ተጨባጭነትን የሚጥሱ ትዕዛዞችን መቀበል የለበትም ሲሉም ተደምጧል። ከዚህ በተጨማሪ የኤርትራ መንግስት ድርጅቱ የያዘውን የኤርትራ ሰብአዊ መብቶች ሁኔታ ምርመራ እንዲያቋርጥ ጥሪ አቅርበዋል። ኤርትራ ይህ ስልጣን እንዲቋረጥ የሚጠይቅ ረቂቅ የውሳኔ ሀሳብ አቅርባለች። ስለሆነም ሁሉም የዚህ ምክር ቤት አባላት በኤርትራ ላይ የተሰጠው ልዩ የራፖርተር ስልጣን ከህጋዊ መሰረቷ የራቀም ተአማኒ የሆኑ ግኝቶችን ያላቀረበና ለሰብአዊ መብት ጥሰት የሚዳርገውን ተልዕኮ እንዲያውቁም እንጠይቃለን ብለዋል ተወካዩ። ትራምፕ የቡድን ሰባት ጉባኤ ሳይጠናቀቅ ወደ ሀገራቸው መመለሳቸው ተነገረ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተል ሲሉ የቡድን ሰባት G7 ጉባኤ ሳይጠናቀቅ ወደ ሀገራቸው መመለሳቸው ታውቋል። በካናዳ እየተካሄደ በሚገኘው የቡድን ሰባት ጉባኤ አጭር ቆይታ ያደረጉት ትራምፕ በተቻለኝ ፍጥነት መመለስ አለብኝ ሲሉ ለጋዜጠኞች መናገራቸው ቢቢሲ ዘግቧል። በግልጽ በሚታወቁ ምክንያቶች ቀድሜ መመለስ አለብኝ ሲሉ የተደመጡት ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተልና ከኢራን ጋር የሚካሄደውን ድርድር ዳግም ለማስጀመር ፍላጎት እንዳላቸው ሲኤንኤን ዘግቧል። ትራምፕ ካናናስኪስ በተሰኘችው የካናዳ የመዝናኛ ከተማ ከመሪዎች ጋር ከተወያዩ በኋላ ለጋዜጠኞች ሲናገሩ ኢራን በመሰረቱ ስምምነት ለማድረግ ወደ ድርድር ጠረጴዛ የቀረበች ይመስለኛል። እኔም ከዚህ እንደወጣሁ አንድ ነገር እናደርጋለን ብለዋል። ትራምፕ በተመሳሳይ እንደ አውሮፓውያን አቆጣጠር በ2018 የቡድን ሰባት ጉባኤን ጥለው መውጣታቸው ይታወሳል። የቡድን ሰባት ሀገራት መሪዎች በመካከለኛው ምስራቅ የተከሰተውን ውጥረት እንዲረግብና በውይይት እንዲፈታ ጥሪ አቅርበዋል። ሆኖም ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱም በጋራ ባወጡት መግለጫ አስታውቋል። ትራምፕ ሩሲያ ከቡድን 8 ሀገራት መውጣቷ ስህተት ነበር ሲሉም ተደምጧል። G7 ቀድሞ G8 ነበረ። ባራክ ኦባማና ትሩዶ የተባለው ሰው ሩሲያን መግባት የለባትም ብሎ አስወጧት። ያ ስህተት ነበር እላለሁ። ምክንያቱም ሩሲያ ብትገባ አሁን ጦርነት አይኖሩም ብዬ አስባለሁ ሲሉም ተደምጧል። የተከበራችሁ የኢትዮ ሞኒተር ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስላዳመጣችሁን እናመሰግናለን። ሰላም።